አቤል ወረቀቱ እንደጠፋ አወቀ። ርብቃን በቁጣ ማን ሊወስደው ይችላል? ማን ነው ከዚህ ቤት የወሰደው? እያለ ርብቃ በድንጋጤና በፍርሃት እየተንቀጠቀጠች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ክፍል 25ን ርብቃን ድራማ ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። እኔ ወደ ቪዲዮ አመራለሁ ማለት ነው። እንግዲህ ክፍል 24 ያቆምነው ርብቃ በር ስትከፍት አዙ ደግሞ ከክፍሏ ስትወጣ በጣም ደንግጣና ተደናብራ ነበረ። ርብቃም እንዲህ በማለት ትጠይቃታለች። ምን ሆነሽ ነው? ለምንድን ነው የደነገጥሽው? ምን ያደናብርሻን? ስትላትም አረ ምንም ምርጧ፣ ምንም አልደነገጥኩም እያለ እየተንተባተበች ነበረ። ርብቃን በእህትነት መልኩ የፈለግሽው ነገር ካለ ልጠይቂ ትችያለሽ። ምሳሌ ደሞዝሽ እየደረሰ ነው አይደል? ስለዚህ ገንዘብ ከፈለግሽ ምን መጠየቅ ትችያለሽ። ምክንያቱም ደሞዝሽ እስከሚደርስ ድረስ እኔ ላበድርሽ ማለት ልሰጥሽ እችላለሁ ትላታለች። እሷም አብሽሬ ምርጧ ችግር የለውም ትላታለች። ርብቃም የእህትነቷን ለማገዝ ተጎኗ እንደሆነች ምንጊዜም ትነግራታለች። እንግዲህ ያዙም እሺ ብላ ከዛ ከቤት የመውጣት ፍላጎቷ በጣም ስለጨመረ ቶሎ ብላ ከፍሉን ለቃ ትወጣለች። ልክ ኪችን ስትገባ ኢዩኤል ይመጣና ምንድነው ምን አደረግሽ ስላት እሷም ካሜራው እንዳላገኘችው ተነግረዋለች። በብስጭትና በቁጣ ምን እንደሚያደርጋት ግራ እንደየገባው እንዴት ልታገኘው አልቻልሽም ስትል ሲላትም ፈለኩኝ ብዙ ቦታ ላገኘው አልቻልኩም፣ ምናልባትም ቀድመውኝ እነሱ አግኝተውት ይሆን በማለት ተነግረዋለች። እሱም ይሄማን በፍጹም ሊሆን አይችልም፣ ልፋቴ ሁሉ ገደል ሊገባን እኮ ይላታል። እሷም ቀልድ ነገር ጣል ስታደርግበትም እሱ ግን ፈጽሞ ተናዶባት ነበረ። ለማንኛውም ሌላ ስራ እስከምትሰጭ ድረስ ስራ በየወል ስራ አማካኝነት ሳይሰራ አይከፍለውም ወይም አያገኝም ብር የሚለውን አይታ ለማንኛውም እሺ ብሎ ጥሏት ይወጣል። በነገራችን ላይ ካሜራውን አግኝተዋለች አዙ ማለት ነው። ከዛ ማሚቴን ሳሎን ያገኛታል። ማሚቴ ስፈልግሽ ነበር ይላታል። እሱም ምንድነው ብላ ስትጠይቀውም እሱም ወረቀቱን ላገኘው አልቻልኩም፣ ብዙ ቦታ ፈልጌያለሁ ማሚቴን፣ ከእንግዲህ ወዲያ እኔ የቻልኩትን ሞክሬያለሁ፣ አንቺ ደግሞ እድልሽን ሞክሪ ይላታል። እሷም በቁጣ መንፈስ እንዴት ነው ልታገኘው ያልቻልከው? የት ነበር ግን? ሲጀመር ምንም እንደማትረባና ቁም ነገር እንደሌለህ እያወቅኩ ለአንተ ይህን ኃላፊነት መስጠት ነው የሚያናድደኝ ይላል። እኔ ማሚቴ ምንም ላደርግ አልችልም፣ ሲጀመር አንቺ እንዴት ነው ከአቤል እኔን አስበልጠሽ ብሩ ወይም ገንዘቡ ለእኔ እንዲሆን የፈለግሽው ይላታል። እሱ የራስ ጉዳይ ነው። አሁን እኮ አንተ ምንም የለህም፣ ቤቱ በእነሱ ስም ነው፣ መኪናውን በእነሱ ስም ነው፣ ድርጅቱ እንኳ በአንተ ስም እንዲሆን ብዬ ነበረ ትለዋለች። እሱም ስላሰብሽልኝ አመሰግናለሁ ማሚቴ፣ ነገር ግን ወረቀቱን አላገኘሁትም ብሎ ይነግራታል። አንቺ ግን ከቻልሽ በራስሽ መንገድ ሞክሪ ይላታል። ወይኔ ማሚቴ መጨረሻ ይሄ ይሁን፣ ይሄንንም እኔ ነኝ የምሰራው ብላት በሳጭና ለማንኛውም እኔም የሆነ ነገር መንገድ እፈልጋለሁ ትለዋለች። እሱም እሺ በቃ ማሚቴ ቢያንስ እዙ ይሻላል ብሎ ማሚቴ በቃ አቤልን ማዋራት ስላለብኝ እንድሄድ ስላትም ለምን እዚህ ጥሪው ወይም እዚህ ይምጣልሽ እንጂ ክፍል ናቸው እኮ ርብቃም አለች ይላትም። ክፍሉን እኮ ሳሎንም መኝታ ቤትም አደረጉት፣ ስለዚህ እኔ ክፍል ገብቼ እሷን ማስወጣት ነው የምፈልገው ከክፍል ትላለች። ኢዩኤልም አይሆንም ቢላትም እሷ ግን ካልገባው ትላለች። እሷም እምቢ ብላ ትገባለች። ርብቃ ተኝታ ነበር። አቤልም ቁጭ ብሎ ነበር። ገብታ ቁጭ ትላለች። አቤል ላወራ ፈልጌ ነበር ስለ እሺ ማሚቴ ጥቀጤ ሲላትም አይ ርብቃ ስትወጣ ነው የማወራው ትላለች። አይ ባይሆንኛ ወተን ሳሎን እናውራ፣ እሷ እኮ ተኝታለች ማሚቴ ሲላ ማሚቴ ግን ከዛ ድረስ መጣ ተመልሳ እንደማትሄድ ወደ ሳሎን ትነግረዋለች። አቤልም በቃ ይቅርታ የኔ ቆንጆ በቃ አንቺ ሳሎን ጠብቂን ይላታል። እሷም ችግር እንደሌለው ትሄዳለች እንደሌለው ነግራው ትሄዳለች። አንተ ይቅርታ የምትጠይቃት እሷ ናት አባወራ ወይስ አንተ ስትለውም ማሚቴ ተኝታ ነው ያስነሳናት፣ ስለዚህ ይቅርታ መጠየቅ ያለብኝ እኔ ነኝ ትላታል። እሷም አይ እሺ በቃ ለማንኛውም ብላ እንዴት ነው አናት ላይ ያወጣኸው ምናምን ብላ ሙዱን ትጨርበዋለች። እሺ ለማንኛውም ጭቅጭቁን ትተሽ ማሚቴ እርጉዝ እንደሆነች ርብቃ ታውቂያለሽ ሲላታም አዎ አውቃለሁ ትላለች። ታዲያ ደስ አይልም? ወንድ እንዲሆን ነው አይፈልግሽው ስለ ጭራሽ እኔ እሷን ተዝተ ቤት እንድታስወጣልኝ እፈልጋለሁ፣ አንተ ጭራሽ ሊትመኝላታለህ ለእሷ ምናምን ትላለች። እሱም በቃ ማሚቴ ምንም ሙድሽ ጥሩ ስላልሆነ የመጣሽበትን ጉዳይ ተናገሪ ይላታል። እሷም ወደ ጉዳዩዋ ትገባና ወረቀቱን ምን ደረጃ እንዳደረሰው ትጠይቃለች። ምንድነው ይሄ ወረቀት የምትይኝ?
አቤልም ተነስቶ ወረቀት ይለኛል፣ አንቺም ተነስተሽ ወረቀት የምን ወረቀት ነው ሲላትም አባት ለውርሱ እንዳወረሰህና ስምህ ያልተጻፈበትን ምስክር የሚያስፈልግህን አንድ ሰው አስመስክረህ ስሙን ወደ ስምህ ማዞር አለበት ትለዋለች። እሱም ከሱ በፊት የሚቀድም ብዙ ጉዳይ እንዳለው ይነግራታል። እሷ ግን ከዚህ አንገብጋቢና የሚቀድም ጉዳይ እንደሌለ ትነግረዋለች። እሱም ነገር ግን ከዚህ የበለጠ ጉዳይ ስላለኝ አሁን እሱን ላስተካክለው አልችልም ይላታል። ማሚቴም በቃ ይሄ ካልሆነልህ እኔ ስጠኝና ያስተካክለዋለሁ ትለዋለች። እሱም ይሄ ጉዳይ እኮ ፕሮሰስ ብዙ አለው ማሚቴ፣ ስለዚህ እኔ ስጨርስ ቀስ ብዬ አስተላልፈዋለሁ ይላታል። እሷም አይ እኔ ምንም ነገር እንደማያቅተኝ ታውቃለህ፣ ስለዚህ እባክህ ስጠኝና እኔ ላስተካክለው ይላል። ማሚቴ እኔ አልሰጥሽም ወረቀቱን እኔ ራሴ አስተካክለዋለሁ ይላታል። እሷም እሺ በቃ ካልክ እንግዲህ ሌላ ምን ይደረጋል ብላ ማሚቴ ከዛ ከክፍል በቁጣ ትሄዳለች። እሱም በቃ ምንም ማድረግ ስላልቻለ እዛው ክፍል ጋደም ይላል። እሷም ሳሎን ገብታ ረብቃም ሳሎን ሆና እንዴት ሆነልህ ወረቀቱ ትለዋለች። ዩኤልም በዚህ በሁለት ቀን ነገ ሄዶ እንደሚሰጣቸውና በዚህ በሁለት ቀን አዲስ ነገር እንደሚሰማ ይነግራታል። እኔ ግን በጣም ፈርቻለሁ ትለዋለች። ጥሩ ነገር ነው እኮ ያደረግሽው፣ አቤልን ከብዙ ችግር ነው እኮ ያዳንሽው፣ ምንም ሊያስፈራሽ አይችልም ይላታል። እሷም እንደዚህ እያወሩ ድንገት ሰርችዬ በራን ኮክታ ትገባለች። ሰርችዬ ሰላም ከተለዋወጡ በኋላ እኔ ልቤ በጣም ፈርቶና በጣም ደንግጬ ነው የመጣሁት፣ ስራ ልሰራ ምንም አልቻልኩም ትላታለች። እሷም ምን አስፈራሽ ስትላት ታገሽ በኋላ እኔ ምንም ሰላም እየተሰማኝ አይደለም ትላለች። ማሚቲም ትመጣና እንግዲህ ርብቃን ላዋራሽ እፈልጋለሁ እያለች በባላንጣና በሚያስጠላ አስተያየትና አነጋገር ነበር ስትናገራት የነበረው። ርችዬ ይሄን በማየቷ በጣም አዝናለች። ማሚቲ እንደዚህ እንደተቀየመችባት ግራ እየገባት እሺ በቃ አሁን ከፈለግሽኝ ግን ማሚዬ እኔ መምጣት እችላለሁ ስትላት፣ ወይም ተቀማይ ስትላት እዚሁ ካታና ሰው ስላለ እኔ ክፍል እገባለሁ ጉዳዩ ቀስ ብሎ የሚደርስ ስለሆነ ችግር የለውም ትላልታለች። እሷም በቃ እሺ ብላ ከነርችዬ ጋር ወሬዋን ትቀጥላለች። ኢዩኤል አንድ ስልክ የሚያወራው ነገር እንዳለና ይነግራቸዋል። ኢዩኤልም የሚያወራው ከአባቱ ጓደኛ ጋር ነበረ፣ ማለቴ ከሱ ጓደኛ ጋር ማለት ነው። አባቱም ይሄን ጉዳይ እንዳወቀ ደስ እንደሚለውና መልሶ ደግሞ ይሄን ነገር እዚህ ሆኖ አንድ ላይ በደስታ እንደሚያከብሩ ይነግረዋል። እሱም በቃ ስትመለስ ሁሉም ነገር ይሆናል፣ ለማንኛውም አሁን ወረቀቱ እጃችን ገብቷል ይላል። ግን ትልቅ ጉዳይ ያለ ወረቀቱን የሚፈርምልህ ሰው ያስፈልግሃል፣ የቅርብ ሰው ሲለው እሱም አለ እንደ ግድ ነው ይለዋል። እሱም አሁን ግድን የቅርብ ሰው ወረቀቱ ካልፈረመልህ ምንም ፋይዳ የለህም፣ ምስክር ያስፈልግሃል ይለዋል። እሱ ምን ማድረግ እንዳለ እያሰበና እየተጨነቀ እያለ በቃ የሆነ ነገር በቃ ፈልጋለሁ ትልቁን ነገር አድርጌ ይሄ ነገር ሊያድቅተኝ አይገባም እያለ በሀሳብ እየተብሰለሰለ ረችዬ በጣም ስለጨነቀኝ የሆንሽውን ነገር ሁሉ ነገር ብላ ስታፋጥጣትም እኔ ምንም ልነግርሽ አልችልም፣ ምንም የተፈጠረ ነገር የለም፣ ማን ያገተሽ ትትላትም እኔ ምን አውቃለሁ ትላታለች። በዛ አጋጣሚ ነበር አዙ በፍጥነት መጣ ማሚቲ ኪችን እንደምትፈልጋት የነገረቻት። እሷም እሺ ብላ ትእዛዞን ተቀብላ ወደ ኪችን ስትሄድ አዙን ወደ ሱቅ ትልካታለች። ማሚቲ ቁጭ ትልና ከዚህ ቤት ውጭ አላልኩሽም ነበረ ትላታለች። አይ ብለሽኛ ማሚቲ ትላታለች። እሷም ነገር ግን እኮ አንቺ ነሽ እኮ አቤልን እንዲወደውና እንዳፈቅረው ያደረግሽ፣ ለምን ታዲያ እንደዚህ ታደርጊያለሽ ማሚቴ? አቤል እኮ ከማይወዱት ሴቶች ተራ ውስጥ ነበርኩ፣ አሁን ግን በአንቺ ብርታትና ኃይል ከሚወዷቸው ሰዎች አንዷ ተሰልፌ ያለው ትላታለች። እርጉዝ ነሽ አሉ ትላታለች። አዎ እርጉዝ ነኝ ማሚቴ ትላታለች። እኔ ግን አንቺን ከዚህ ቤት ማስወጣት እየፈለግኩ አንቺ ማርገዝሽ ልክ አይደለም፣ ልጅና ዲቃላ ወደ አባትሽ ጋር ይዘሽ ማልሄድ ከፈለግሽ ልጅሽን ልታስወጪ ይገባን ትላታለች። እሷን በድንጋጤ ማሚቴ እንዴት እንደዚህ ትያለሽ? እኔ ልጠይኝና የፈለግሽውን ነገር ልታደርጊ ትችያለሽ፣ ግን ልጄ ምን አደረገች? ምን ቤት ነው? ምንስ አጠፋ? ትላታለች። እሷም ልጇ ምንም ባያጠፋም ነገር ግን በእሷ ምክንያት ልጇን መቀጣቱን ትነግራታለች። ማሚቴ እኔን የፈለግሽውን ነገር አድርጊኝ፣ ግን ልጄን ፈጽሞ እንዳትነቂው። ቆይ አንቺ ምን አረኩሽ? ምንድነው የፈጸምኩብሽ? ምንድነው በደልሽ? ትላታለች። ከልጄ እንድትርቂ ብቻ ነው የምፈልገው፣ ሌላ ምንም አልፈልግም ትላታለች። እሷ ይህንንም ስትላ ፈጽሞን አቤልን መተው አልፈልግም፣ አቤልን በጣም ነው የምወደው ትላታለች። በፊት አይወድሽም ነበር ማለት ነው ስትላት፣ አዎ እኔ በፊት አይወደኝም ነበር፣ እኔ ነኝ የምወደው፣ አንቺ ነሽ እንዲወደኝ ያደረግሽው። ስለዚህ እባክሽ ማሚቴ ያንቺ እኮ ምስጋና እኮ የማቀርብበት ጊዜ ነበረ አቤል እንዲወደኝ ስላደረግሽ፣ ግን ለምንድን ነው እንደዚህ የምትቀየርብኝ? ምን አረኩሽ? ትላታለች። ከዛ እኔ እኮ እንደዛ አይደለም፣ እኔ እኮ በሰርግና
በቬሎ ተሞሽረሽ እንድትገቢ ስለፈለግኩ ነው ስላትና ወይ ማሜቴ እኮ አስደነገጥሽ ብላ በደስታ ወደ ማሜቴ ልታቅፋት ጠጋ ስትል ድንገት ተወረውራትና ወንበር ላይ ታስቀምጣታለች። እሷም ማሜቴ ወርቁ ሴት እኮ አይወረወርም ስትላትም አየሽ ልጅ መውጣት ማለት እንደዚህ ነው። አንወለድም ስልሽ እንደዚህ አድርገሽ ልጅሽ እንዳይወጣ አድርጊው ማለት እንዳይወለድ አድርጊው ያልኩሽ ግዴው እያልሽ ነው ስትላት፣ አዎ ግዴው እያልኩሽ ነው ትላታለች። እሷን ፈጽሞ ነገር ማድረግ እንደማችልና በልጇ ላይ መጨከን እንደማችል ስትነግራትም ማሜቲ ግን ውሳኔዋን ትነግራታለች። ፈጽሞ አንቺ ከልጅ ህይወት መውጣት አለብሽ፣ አለያ ዲያላሽን ይዘሽ ወደ አባትሽ ጋር ትሄጃታለች ትላታለች። አንቺ ግን ማነሽ ብላ ስትከራከርም ድንገት አዙ ተሱቅ ትመጣለች። በቃ ብላ እሷ ጥላ ትሄዳለች። ፊቷ በጣም ተረብሾ ነበረ። እሷ ቁጭ ብላ ነበረ፣ ርች ሳሎን ቁጭ ብላ ነበረ። የሆንሽውን ነገር ሁሉ ንገሪ ስትላል ልነግራት ፈቃደኛ አይደለችም ነበረ። እኔና አንቺ መካከል እንደዚህ አይነት ሚስጥር መቼ ነው መደባበቅ የተጀመረው ስትላትም በቃ አትናደጂ ሁሉንም ነገር እነግርሻለሁ ትላታለች። ሁሉንም ነገር ትነግራታለች። እሷም በጣም ትደናገጥና እንዴት ልጅሽ እንግዲህ ትልሻለች፣ እሷ ብትልሽም አንቺን እንዳትጨረሽው ትላታለች። እኔ እኮ እሱ ያለችንን ነው የነገርኩሽ፣ ደግሞ ንገርሽ ብዬሻለሁ፣ ራስሽ ነሽ ንገሪኝ ያልሽኝ ትላታለች። በቃ ለአቤል ሁሉንም ነገር መናገር አለብሽ ትላታለች። እሷ መናገር እንደማትችልና በእሷ ምክንያት አንድ ሰከንድ እንኳ እንዲጨቃጨቁ እንደማትፈልግ ትነግራታለች። ነገር ግን ቢሆንም ይህን ነገር ካላደረግሽ ማሚቴ በቀን በቀን ወደ አውሬነት እንድትቀየሪ ትነግራታለች። ቢሆንም ትንሽ ጊዜ እንደምትታገሳት ትነግራታለች። እሺ ብላ እያወሩ እያለ ኢዩኤል ስልኩን ጨርሶ ይመጣል እና በቃ ደብሮኛል ትላላችሁ ወደ ወክ እንውጣ ትላለች ይላል ኢዩኤል። መውጣት አይቻልም በጠራራ ነው ስትላቸውም በቃ ማታ መውጣት ይቻላል ሲልም ማታ መውጣት አይቻልም ግን እዚህ ቁጭ ብላችሁ መጫወትና ማውራት ትችላላችሁ ትለዋለች። እሱም ቀንም ማታ መውጣት አትቻለ። ታዲያ ርብቃ ሌሊት ነው እንደ መውጣት የሚቻለው እዚህ ቤት ሲላትም እንደሱ አይደለም ግን እዚህ ቤት ሆናችሁ መጫወት ትችላላችሁ፣ ከቤት መውጣት ግን ዛሬ አይቻልም ትላታለች። ርችዬ ይሄን ሁሉ ክርክርና ወጣ ገባ ከሰማች በኋላ እኔ ስትከራከሩ ደስ ስላላችሁኝ እንጂ ርብቃ ብትፈቅድም እኔ ከዚህ ቤት አልወጣም፣ ስሜቴ ጥሩ አይደለም ትላለች። በቃ እሺ ተብሎ እሷም አቤል ጋር እንደምትገባና ትነግራታለች። አቤል ጋር ልግባ እናንተ ተጫወቱት ለምን ላጫውታት ሲላትም ምንም ይሁን ነገር ግን ርችዬን የሚያስደስታትን ነገር ያደርጋታን ብለህ የምታስበውን ሁሉንም ነገር አጫውታት ትለዋለች። እሱም እሺ ብሎ ሊያጫውታት እንትን ሲል እሷም ትገባለች ወደ አቤል ጋር። ኢዩኤል ግን በጣም በሀሳብ ተውጦ ነበረ። ምክንያቱም የቅርብ ዘመድ የቅርብ ብዙ ሰው ማን ወይ እህት ወይ ወንድም ሊፈረምልኝ ይገባል ወይም ሚስት፣ ስለዚህ ምን ማላደርግ ያለብኝ እያለ እየተብሰለሰለ ነበረ። እሷም ይሄ መብሰልሰል እያየች ምን ኢዩኤል በሰላም ነው ትለዋለች። እሱም አይ ምንም አይደለም ምናምን ብሎ ሲንተባተብ አይ ተጨንቀሃን ብዬ ነው ትለዋለች። አረ እኔ እንትና ጭንቀት አልወድም ምናምን ስለምትለው ስለ አይ የሚያስደስተኝ ነገር እያሰብኩ ነው ይላታል። ርችዬ ፈገግ ብላ እሱ ግን ምን ማድረግ እንዳለበት አሁንም እያስበ ነው። ኢዩኤል በፍጥነት እሰብ ይሄን ትልቅ ነገር አድርገዋል፣ ይሄ ነገር ሊያመልጥህ አይገባም፣ በፍጥነት አስብ ብለው መጨረሻው መንቲን ያስታውሳል። ስለዚህ እሷን የአርቲፊሻል ጋብቻ ሰካክሌ እሷን አግብቼ እሷ እንድትፈርምልኝ ማድረግ እችላለሁ፣ የስ እዩ ትችላለህ እኮ ምናምን ብሎ እያጨበጨበ ለራሱ አይ ዛሬ ለይቶለታል ልጅየውትና ኢዩኤል ምን ሆነሽ ነው ይላታል። አፈጠሳ ይሄኝ እኮ ምን ሆነሽ ነው? አይ አንዳንዴማ ላብድ ነው መሰለኝ ብቻዬን አስባለሁ እስቃለሁ፣ አንዳንድ ደግሞ ብቻዬን ደግሞ አጨበጭባለሁ ባልሆነም በሆነውም ነገር ይላል። እንዴ አበርሽ እንዴ ስትለው አይ ኖሬም ስለማልጠቅም ባብድስ ምንም ማለት አይደለም ትላለች። እሷ ራሱን እየነገረችው ነበረ። እንዴ ምንም አጠቅሙም እያለች ነው ብሎ ለራሱ ሀሳብ ከሰጠ በኋላ በፍጥነት አንድ ስልክ መደወል እንዳለበት ይነግራትና ይወጣል። እሷም ግራ በመጋባት እሺ ብለው ይሄዳል። ለመቲ ነበር የደወለው። በጣም ናፍቀሽኛል የኔ ቆንጆ ምነው ጨከንሽብኝ ይላታል። እሷ ናት ወርውረኸኝ ሄድከው ምን አገባኝና እኔ እደውላለሁ፣ አንተ ሲጀመር እየተጫወክብኝ ነው፣ እኔን አታፈቅረኝም ስትለው እሱ በፍጹም እንደሚያፈቅራትና ሲጀመር ካለሷ መኖር እንደማይችል ይነግራታል ማለት ነው። ከዛ እኔም እኮ ናፍቄያለሁ ስለተናደርኩብህ ነው በቃ ናልኝ ኢዩኤል ትለዋለች። እሱም በፍጥነት ወደ እሷ ይሄዳል። ሆነውን ሁሉ ይነግራታል። ሰርፕራይዝ አለሽ ይላታል። ሰርፕራይዙ ምንድነው ስትለው ወረቀቱ ይላታል። ወረቀቱ እንዴት አገኘው ብላ ስትል እሱ አይነገርም፣ ነገር ግን አንድ ነገር አለ ይላታል። ምንድነው? ወረቀቱ ላይ የሚፈርምልኝ የቅርብ ሰው ያስፈልገኛል ወይም ሚስት፣
ስለዚህ አንቺ ሚስቴ ትሆኛለች፣ ተጋብተን እንትን እንላለን። እሺ ታዲያ ፕሮግራሙ የት ይሁን እንዴት ይደገስ ምናምን ብላ የሀሳቧን ስትሰጥ እሱም እንደዚህ አይነት እንደማይሆንና ንብረቱ በስማቸው ሲሆን እንደሚደግሱና አሁን የጋብቻ ወረቀት ብቻ እንደሚያስፈልጋቸው ይነግራታል። እሷን በቃ እሺ የኔ ቆንጆ አንተ ያልከው ሁሉ ይሆናል ብላ ትስመውና ይለያያሉ። እዩ ደግሞ አቤል ደግሞ ከመኝታው ሲነሳ ከቢሮ ይደወልለታል። ቢሮውም የአባቱን ውርስ በራሱ ማስተካከል እንዳለበት እና በፍጥነት ምስክር እንደሚያስፈልገው ይነግሩታል። እንደዚህ እያሰበ እያለ ነበረ ርብቃ ድንገት በሩን ከፍታ የመጣችው። ምን ነው ቆየሽብኝ የኔ ቆንጆ ሲላትም አይ ርችዬ እኮ መታ ነበር ስትለው፣ ታዲያ ምን ነው ሰላም አላለችኝም ስለ አይ ተኝቷን ብዬ ነው። ምን ነው አንተ እያሰብክ ነበር ምንድን ነው? አንድ ወረቀት ነበረ እና ማስተካከል አለብህ እያሉኝ ነው ይላታል። እሷም ምን አይነት ወረቀት ነው ስትለውም የአባቴ ውርስ ነው ሲሞት ለልጄ ነው ብሎ ነበር የሞተው እና ስለዚህ እሱ ወረቀት መስተካከል አለበት ይለዋል። እና ታዲያ ታስተካክለውም ስትለው ምስክር ምናምን ያስፈልገዋል። ታዲያ ምስክር የሚሆን እሱማን አይሆንም ማለት እዩ ይላል የለም ሲለው እሱማን አይሆንም ይለዋል። ነገር ግን የቅርብ እሱም የቀረበው መሆን አለበት ይለዋል። እሱም ሲያስታውስ ሚስት እኔ እፈርምልሃለሁ ስለ አዎ ሚስት ለካ መሆን ይችላል ብሎኛል። ስለዚህ በቃ እንደውም እሱን ጉዳይ ቶሎ መጨረስ ስላለብኝ እንጀምረው ይላል። በቃ አብረን እንጨርሰዋለን ትላታን። ከዛ በቃ ነገ በጠዋት መሄድ ስላለብኝ ወረቀቱን ልፈልገው ይላታን። እሷም እሺ በቃ ፈልገው ትሏለች። አቤል ግን ወረቀቱን ቢፈልግ ቢያገላበጥ ቢሮውን ቢገለባብጠውም ሊያገኘው አልቻለም። ርብቃ ፍርሃት ተሰምቷታል። ምን እሱን ወረቀት ይሆን የሚፈልገው እያለች ነበረ። ምክንያቱም ስሙ አልተሞላም። ስሙ የማንኛውም ሰው ከተሞላ ለዛ ለሰው ሀብት ንብረቱ ይሆናል። ምክንያቱም ስም ስላልተጠቀሰ ለልጄ ብቻ የሚል ስለሆነ ማለት ነው። እና በጣም ይጮህባታል። ማን ነው ወረቀቱን የወሰደው ትላለች። እሷም በመደናበር እኔ ማን እንደወሰደው አላውቅም ትላለች። እሱም ግዴታ ማወቅ አለብሽ ይላታል። ርብቃ እውነቱን ትነግረዋለች ወይስ አትነግረውም? ቀጣይ ክፍል 26 ጠብቁን። ውድና የተከበራችሁ ቤተሰቦች ለዛሬ ነበረን ይሄን